ቤተሰብ ዛሬ የመጣሁት ሁለት ሐሳቦችን በደንብ ላወራላችሁ ነው የመጣሁትና በደንብ እንድትሰሙኝ ፈልጋለሁ። አንደኛው ጥሩ ነው፣ እናንተ የምትስማሙበት ሐሳብ ነው፣ በጣም ደስ የሚል ሐሳብ ነው ብዬ አስባለሁ። እናንተን የሚያስደስት ሐሳብ ነው ብዬ አስባለሁ። አንደኛው ደግሞ ሚዲያው ላይ ሲሰራጭ ያየሁት በጣም የሚደብር ነገር፣ በተለይ ደግሞ የሩታን ስም የሚያጠፋ በጣም የሚያስጠላ ነገር ሲሰራጭ ስላየሁ ስለሰማሁ ነውና ያ ነገር ማውራት አለብኝ የለብኝም የሚለውን ነገር ከራሴ ጋር አውርቼ ግዴታ ግን ማውራት እንዳለብኝ ስለተሰማኝ ዛሬም በእናንተ ፊት ቆሜ ለማውራት ፈልጋለሁ። መጀመሪያ የደበረኝን ሐሳብ ላወራና ከዛ በኋላ ደግሞ አስደሳች ዜናውን ደግሞ ለእናንተ የምነግራችሁ ይሆናል ማለት ነው። ቡዜ ያው ክሱን አስነስተውላቸዋል ከነ ሩታ ላይና ይሄ ነገር እንደሚመጣ መጀመሪያም ተናግሬ ነበረ። ክሱ ይነሳል። ምክንያቱም ሩታ ምንም ያጠፋችው ጥፋት ስለሌለ ክሱ እንደሚነሳ ደጋግሜ ለእናንተ ነግሬያችሁ ነበር። እንኳን ደስ አላችሁ። ያው በእርቅ ስለተፈታ ነገሩን በሽምግልና ስለፈቱት በሰላም ስለተፈታ ደስ ብሎኛል። በዛን ቀን ላይ ሩታ ለብሳ የመጣችው አለባበስ አለ። ሙሉ ያዝ የሚያደርጋትን ልብስ ነበር ለብሳ የመጣችውና በጣም ብዙ ሰዎች ተንጫጫችሁ፣ በጣም ብዙ ሰዎች አወራችሁ፣ በጣም ብዙ ሰዎች የሷን ስም ለማጥፋት ብዙ ነገር አላችሁ። ምክንያቱም አሁን የሚወራ ነገር የለማ። መጀመሪያ ትታሰር አልነበር ስትሉ የነበራችሁት፣ መጀመሪያ ትከሰስ እስር ቤት ትግባ ስትሉ ስለነበራችሁ ያ ነገር ስላልተሳካላችሁ አሁን ደግሞ ባለባበሷ አመጣችሁ ማለት ነው። ያምርባታል፣ እምር ነው ያለችው፣ ድምቅ ነው ያለችው። እንዴ ለምን አማረባት ነው? ለምን ደመቀች ነው? ለምን ፈካች ነው? ከሁሉም እኮ እዛው ካሉት በላይ እምር ድምቅ ብላ ስትታይ ነበረችው ሩታ ናት። ያ ነገር ውስጣችሁን አብገነገነው። በጣም 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 ደበራችሁ። ከዛ የምታወሩትን ነገር አጣችሁ። የሩታ አለባበስ ብላችሁ ፎቶዋ ላይ ኢሞጂ ያደረጋችሁ፣ ብዙ ነገር ያደረጋችሁ፣ አንዳንዶቻችሁ ቪዲዮም ይሰራችሁ አላችሁ ደርሶኛልና የምታወሩት ነገር ጠፍቷችኋል። አሁን የሚወራ ነገር ጠፋ፣ የሚደረግ ነገር ጠፋና ስለ ሩታ አለባበስ ደግሞ አሁን ወታችሁ ማውራት ጀመራችሁ። ይሄ እጅግ የሚደብር ነገርና ልክ መስሎ ስላልታየኝ ስለ ሩታ ደግሞ እንዲያ ነገር ሲወራ ወጥቼ ደግሞ አወራለሁ። የምታወሩትንም አካል ደግሞ አስጠነቅቃለሁ። ይሄ ግዴታዬ ነው። በቃ ሁሌም ማድረገው ነገር ስለሆነ ጠብቁ፣ እንዲያ ነገሮችን ጠብቁ። ከኔ በደንብ አወራለሁ። ምክንያቱም ያላደረገችውን ነገር እንድታደርግ ስለምትፈልጉ፣ ያለ ስሟ ስም መስጠት ስለምትፈልጉ፣ ያለ ቦታዋ የሆነ ቦታ ላይ ያስቀምጣችሁ ባለጌ ለማስባል ስለምታስቡ ነው ይሄን ነገር የማወራው። ያ ነገር እንዳልሆነች ደግሞ ታውቃላችሁ እናንተ። በመቀጠል ደግሞ ጥሩ ሐሳብ ነው ብዬ ያሰብኩት በጣም ደስ ያለኝም አንድ ሐሳብ አለ። ኤፍሬም ነው ያን ነገር የነገረኝ። ያው ከኤፍሬም ጋር አውርተን አንዳንድ ነገሮችን ተባብለናልና ያም ነገር ምንድነው ሩታ ባለፈው ቪዲዮ ላይ ተናግሬያለሁ። ለሩታ አንድ ፍቅረኛ ግዴታ ያስፈልጋታል። ምክንያቱም አብርሃም መጥቶ የሚፈነጭበት ቤት ካሁን በኋላ እንዲኖር አልፈልግም። አብርሃም መጥቶ በግድልሽነት ማንም ከልካይ የለኝም ብሎ የሚሳደብበት የሚፈነጭበት ቤት ሊኖር አይገባም የሚል ሐሳብ ስላለኝ ያን ነገር አውርቼው ነበረ። ለኤፍሬም የቤት ስራ ሰጥቼው ነበር። ግዴታ ይሄን ነገር እንትን በል አንተ በምታውቀው ሰው ጥሩ ነው ብለህ የምታስበው ጓደኛ ካለክ ጥሩ ነው ብለህ የምታስበው ለሩታ ይመጥናታል ብለህ የምታስበው ሰው ካለ አብረው እንዲኖሩ ለምን አታደርግም? ያን ነገር ደግሞ የምታደርገው ዝም ብለን አሁን ለምሳሌ እንደ ድሮ እንደ ገጠር እንትናን ታገቢዋለሽ ምናምን ነገር ሳይሆን እነሱ በውስጥ እንዲጠናኑ መጀመሪያ ግንኙነታቸው በጓደኝነት እንዲጀምር ከዛም ብሎ ደግሞ የቀጠለ ያ ግንኙነት ሜቢ ወደ ፍቅር የሚቀጥል ከሆነ ወደ ፍቅር ቀጥሎ ወደ ትዳር የሚቀጥል ከሆነ ወደ ትዳር አድጎ ደግሞ ነገ ትልቅ ደረጃ እንዲደርስም ስለምንፈልግ ይሄን ነገር በድብቅ ነው ቤተሰብ። ምክንያቱም የሶሻል ሚዲያ ቡዳ የሚባል ነገር አለ ቤተሰብ። አሁን ነገም ታሷ ሶሻል ሚዲያ ላይ ያለ ወንድ ብታቀርበው የሶሻል ሚዲያ ቡዳ አለ። ብዙ ነገሮች ይዘረገፋሉ፣ ብዙ ነገሮች ይወጣሉ። ከዛ በኋላ የማይሆን ነገር እንደሚፈጠር ታውቃላችሁ ሁላችሁም። ለዛ ነገሩን በድብቅ እንዲያደርገው ኤፍሬምን ነግሬዋለሁ። አንተ ጥሩ ነው ብለህ የምታስበው ባህሪው፣ ሃይማኖቱ ላይ ባህላችን ላይ ወጋችን ላይ ጥሩ ነው ብላችሁ የምታስበው ወንድ ይዘህላትናና መጀመሪያ ይተዋወቁ። ከዛ በኋላ አብረው ጊዜ ያሳልፉ። ከዛ በኋላ ደግሞ አልፎም ወደ ፍቅር የሚያድግ ከሆነ ያገኙነታቸው ጥሩ ነገር ላይ እንደርሱ። ሩታም ደግሞ ለብቻዋ እንዳትሆን። ለምን ለብቻዋን ትሆናለች? ለምን አብርሃም የመጣ ሁሌ ይፈነጭባታል። ያ ነገር እንዲሆን ስለማንፈልግ፣ ያ ነገር እንዲቀጥል ስለማንፈልግ እንደዛ ነገሮችን እንዲያደርግ ኤፍሬም ያው የቤት ስራ ሰጥቼው ነበረ። የቤት ስራውን እየተወጣ እንደሆነና ፍለጋ ላይ እንደሆነ አሁን ደግሞ እንዳገኘም ነግሮኛልና አሁን ነገሮች በውስጥ እንዲካሄዱ ስለፈለኩ ነው። እናንተ ደግሞ የሩታ ቤተሰቦች እንዲያን ነገሮችን ማወቅ አለባችሁ ቢያስባለሁ። ግን ሜቢ ይሄን ነገር ለሚዲያው ወጥተው የሚያወሩበት ጊዜ ሊቆይም ይችላል፣ በቅርብም ሊሆን ይችላል። እሱን ያው በእነሱ ውሳኔ ላይ
ይመሰረታልና እንደዛ ነገሮችን እንዲያደርጉ ያው ለኤፍሬም ነግሬው ኤፍሬምም ደግሞ አንዳንድ እርምጃዎችን እየወሰደ እንደሆነ ያደረገ እንደሆነ ብቻ ነገሮች አዳዲስ ነገሮች ሊፈጠሩ እንደሆነ እየተነገረ ነው ያለውና ያ ነገር እጅግ ደስ ብሎኛል። እኔ ሩታ ፍቅር ይገባታል፣ ሚንከባከባት ወንድ ይገባታል፣ የሚያስብላት ወንድ ይገባታል። ለሷ ብቻ ሳይሆን ለልዑልም አባት ሊሆን የሚችል ወንድ ያስፈልጋታል ብዬ እኔ አምናለሁና እሷን የሚንከባከባት የሚያፈቅራት ልጇን የሚወድ እሱንም የሚንከባከበው የማይጨቀጭቃት የትገባሽ የተወጣሽ የማይል እሷም የማትጨቀጭቀው በፍቅር በሰላም አብረው የሚኖሩ አንድ ወንድ ለሩታ ያስፈልጋታል። ምክንያቱም አብርሃም ያን አድርጎ ያውቃል። አያውቅም አልልም፣ አልክድም። ያውቃል፣ ያን ነገር አድርጓል። በድህነት ጊዜያቸው በጣም ብዙ ነገሮችን አሳልፈዋል። ምንም ባልነበራቸው ጊዜ በጣም ብዙ ነገሮችን አሳልፈዋል። ግን ገንዘብ ሲመጣ ዝና ሲመጣ የአብርሃም ባህሪ ምን ያህል የተቀያየረ እንደነበረ ሁላችሁም ታውቃላችሁና እንደሱ የማይቀያየር በቃ እስከ እርጅናዋ ድረስ እስከ ሸመግል ድረስ አብሯት የሚኖር በፍቅር አብሯት የሚቀጥል ልጆችን ወልደው በጣም ብዙ ቤተሰቦችን አፍርተው ከሷ ጋር አብሯት የሚቀጥል ወንድ ግዴታ ያስፈልጋታል። አሁን ላይ የሆነ ሰዓት አያስፈልጋትም ብዬ አውርቼ ሊሆን ይችላል። አሁን ላይ ግን ለምን ለብቻዋን ትኖር? ለምን ይሄ ሁሉ ችግር ይሄ ሁሉ መከራ ለምን ለብቻዋን ትጋፈጣለች? አንድ ወንድ አጠገቧ ቢኖር አንድ ወንድ ቤቷ ላይ ቢኖር ቤቱንም ያስከብራል፣ ብዙ ነገሮች ይፈጠራሉና እንደዛ ነገሮችን እያሰብኩ ስለሆነ ያም ደግሞ ሐሳብ እናንተ ጋርም ስላለ ቤተሰቦች እናንተም ያን ነገር ስለምታስቡ ያን ነገር ያስባችሁ እንደሆነም ስለማቅ ነው እንዲያ ነገሮችን ደግሞ የምናደርገው። ምክንያቱም እህቴ ተጎድታ ተጎሳቅላ ብዙ ነገር ውስጥ ገብታ ማየት ስለማልፈልግ እንዲያ ነገሮችን ደግሞ በድፍረት እናደርጋለን ማለት ነው ወጥተን እና እንደዛ ነገሮች እንዲፈጠሩ ስለምፈልግ ነው እኔም በቅርበት ሆኜ ለእህቴ የሚያስፈልጋትን ነገር በሙሉ ለማድረግ ዝግጁ ሆኖ ማለት ነው። በመቀጠል ደግሞ ያው ዳኒ አብርሽና ሄርሜላን ከሀገር ላስወጣ ነው። የእናንተ ቤተሰቦች የፕሌን ትኬት ቆርጠው ብዙ ነገር አድርጎላቸዋል፣ ሽልማት ሊሰጧቸው ነው ምናምን ብሎ ሰከሰ። ሳክስ ነው ቤተሰብ። ይሄ የሚያምን ካለ በጣም ሞኝ ነው፣ ያስቀኛል። ምክንያቱም ይሄ ነገር በጭራሽ የማይሆን ነው። አንደኛ ዳኒ እውነት አውርቶ የማያውቅ ሰው ነው። ዳኒን አመናችሁት ማለት በቃ ውሃ በላችሁ ማለት ነው። ዳኒ እውነት አውርቶ አያውቅ፣ የተጨበጠ ነገር አውርቶ አያውቅ፣ አቋም የለው፣ ወላዋይ ነው። እና አብርሽ ያንን ነገር አምነው እንኳን ያሰቡም ሊሆን ይችላል። ያን ነገር ግን ያ ነገር ከእውነት የራቀ እንደሆነ ልነግራችሁ ፈልጋለሁ። አብርሃምና ያው ሄርሜላም ደግሞ መልካም የፍቅር ጊዜ እንዲሆንላችሁ እመኛለሁ። ምክንያቱም አብርሃም አሁንም ጭምር ባይዜ ማለት ነው እሱ እኔ ዝግጁ አይደለም ለትዳር አሁንም ቢሆን ዝግጁ አይደለም ብሎ ሄርሜላ ላይ ሲያወራ ሰምታችኋልና አብርሃም ባይዜ ከሄርሜላ ጋር መቼም እንደማይጋባ ልንገራችሁ። እኔ እርግጠኛ ሆኜ 100% እርግጠኛ ሆኜ ልነግራችኋለሁ። ይሄን ቅናት አይደለም ከቅናት ምናምን እንዳትወስዱትና ብዙ ጊዜ እሷ ሽምግልና ላክ እንጋባ ስትለው እኔ ዝግጁ አይደለም አሁን ጊዜ አይደለም ነው የሚለው። ምክንያቱም ያውቀዋል፣ የራሱን ባህሪ ያውቀዋል። አብርሃም ምን አይነት ሰው እንደሆነ ራሱን ስለሚያውቀው ነው ዝም ብሎ የማይሆን ተስፋ እየሰጣት ያው አንድ አመት ቆዩ። አሁንም ደግሞ የማይሆን ተስፋ እየሰጣት ይቀጥላሉ ማለት ነው። ከዛ በኋላ አንድ ሴት ትመጣለች፣ ሄርሜላን ትቶ ወደ ሌላኛው ሴት መሄዱ የማይቀር ነገር ስለሆነ ሄርሜላ አሁንም ቢሆን ንቂ። አብርሃም በጣም አታሉሻል። ብዙ ነገር እያደረገች ነው ያለውና አንቺ ደግሞ ከተኛሽበት ልትነቂ አልቻልሽም። እኛ ደግሞ በተቻለን አቅም ዝም ብለን ምክር ቢጤ ነገር ጣል እናደርግልሻለን አንቺ ማለት ነው። የምትሰሚ ከሆነ የምትረጂ ከሆነ ነገሮች የምታገናዝቢ ከሆነ የምታይ ከሆነ የሚታይ እውነታ ስለሆነ ያን ነገር ደግሞ ያው ላንቺ እንደ ቲፕ ነገር ዝም ብለን እንዲህ ብታረጊ ሐሳብ ዝም ብለን ጣል እናደርግልሻለን ማለት ነው። እና እንደዛ ነገሮችን ብታደርጊ ብታገናዝቢ አሪፍ ነው ብዬ አስባለሁ። አብርሃም ላንቺም አይሆንም ለሩታም አይሆንም። ይሄን በእርግጠኝነት ላንቺ ለመናገር እፈልጋለሁ። ሩታ የምታደርጊው ነገር በጣም ደስ ብሎኛል። ኤፍሬም የምታደርገው ነገር በጣም ደስ ብሎኛል። ጥሩ ነገር ነው ያደረክ ያለው። በተለይ ከሩታ ጎን ቆመ ለምታደርገው ነገር በሙሉ በሩታን ቤተሰቦችም ስም በኔ ስም በጣም ላመሰግን እፈልጋለሁ። ብቻዋን እንዳልሆነች እንዲሰማት እያደረክ ስለሆነ ይሄ ነገር እጅግ ደስ የሚል ነገር ነው ወንድሜ፣ እንድትቀጥል እፈልጋለሁ። ብዙ ነገሮች በአንተ ላይ ተፈጥረዋል፣ ብዙ ነገሮች በአንተ ላይ ሆነዋል። ያን ነገር እንዳታደርግ ብዙ ሰዎች ተግዳሮት ሆነዋል። ግን ያ ሁሉ ነገር አልፈ
ከሷ ጎን አሁንም ስለምትቆም አሁንም ስለምታበረታታት አሁንም አጠገቧ ስለሆንክ እጅግ ላመሰግንህ እፈልጋለሁና አንተን የመሰለ ወንድም ስላላት በጣም ደስ ብሎኛል። በጣም ደስ የሚል ነገር ነው። ከዛ ቤተሰብ ከነ አብርሃም ቤተሰብ እንደዚህ አይነት ዩኒክ ማይንድ ያለው ሰው እንደው መውጣቱ እጅግ ደስ የሚል ነገር ነው። እንደ ኤፍሬም ያለ አይነት አስተሳሰቡ ልዩ በጣም ደስ የሚል አስተሳሰብ ያለው ሰው መውጣቱ እጅግ ደስ የሚል ነው። ምክንያቱም አብርሃም፣ ቦዜም፣ ዴቭም ተመሳሳይ የሆነ አመለካከት ስላላቸው ይሄን ነገር ምላችሁ እና ከነሱ ወጥቶ ደግሞ ለየት ያለ እንዲህ ስትሆን ማየት የማይፈልግ ሰው ማየታችን ራሱ እጅግ ደስ የሚል ነገር ነውና ኤፍሬም በጣም ላመሰግን እፈልጋለሁ። በቤተሰቦቼም ስም በሁሉም ስም ላመሰግን እፈልጋለሁ ማለት ነው። እና ቤተሰብ ያው የዛሬ ቪዲዮ ይህን ይመስላል። ሩታ ላይ አፋችሁ የምትከፍቱ ሰዎች ግን ማለት ነው ስርዓት እንድትይዙ እፈልጋለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል። በቀጣይ በሌላ በአሪፍ ቪዲዮ እንገናኛለን። መልካም ጊዜ ይሁንላችሁ። በቀጣይ እንገናኛለን። የዛው ሰው ይበለን። ቴንክ ዩ